ሰበር ዜና ሁለት ከፍተኛ ሚኒስትሮች ከስልጣን ተባረሩ። ሚኒስትሮቹ በጠቅላይ ሚኒስትሩ ትዕዛዝ ከስልጣን ተነስተዋል። ወዲህ ደግሞ ሌሊቱን ህወሓት በመከላከያ ሰራዊት ላይ የመድፍ ድብደባ ከፍቷል። ድብደባው በሁለት አቅጣጫ የተከፈተ ነው። በኦሮምኛ ቃለ መጠይቅ የሰጡት ጠቅላይ ሚኒስትር አብይ በበኩላቸው አሰብም ሆነ አስመራ የኦሮሞ ግዛት ናቸው ሲሉ ተደምጠዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ተአማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉን ጠይቃለን። አሁን ዋና ዋናዎቹን እናስቀድም። ከ4 ኪሎ የሚወሰደው ከባድ እርምጃ ቀጥሏል። አብይ አድፍጠዋል ያሏቸውን ባለስልጣናት እየለቀሟቸው ነው። በትላንትናው ዕለት የጠቅላይ ሚኒስትሩ የቅርብ ሰው እንደሆኑ የሚነገርላቸው ከፍተኛው ሚኒስትር ከስልጣን መሰናበታቸው ተሰምቷል። በአርሲ ኦርቶዶክሳውያን ግድያ ዙሪያ ህዝቡን ያስቆጣ ንግግር ያደረጉት እኚህ ሚኒስትር በመጨረሻም ከስልጣን ተባረዋል። በዝርዝር የምናስደምጣችሁ መረጃችን ነው። ህወሓት በመከላከያ ሰራዊቱ ላይ የመድፍና ከባድ መሳሪያ ድብደባ ከፈተ። ቡድኑ በሁለት አቅጣጫዎች ሌሊቱን ድብደባ መክፈቱ ታውቋል። በሁለቱ ግንባሮች ከባድ ተኩስ ልውውጥ እየተደረገ ነው። አምባሳደሩ በበኩላቸው የኤርትራ ሰራዊት ጦርነት ለመክፈት ወደ ትግራይ በስፋት እየገቡ ነው የሚል መረጃን አጋርተዋል። ታዳምጡታላችሁ። ኤርትራ የኦሮሞ ናት ሲሉ ጠቅላይ ሚኒስትር አብይ አህመድ ጉድ ያስባለ አስተያየት ሰጡ። አብይ በኦሮምኛ ባደረጉት ቃለ ምልልስ ለኦሮሞ መሬት የህልውና ጉዳይ ነው፣ በመሬታችን አንደራደርም ሲሉ ዝተዋል። የጠቅላዩ ንግግር ከአስመራ እስከ ባህር ዳር ከባድ ድንጋጤን የፈጠረ ሆኗል። ትሰሙታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በዓለም አቀፍ ደረጃ ውጥረት በነገሰበት በአሁኑ ወቅት የቀይ ባህር ቀጠና ሀገራት የራሳቸውን የጋራ ደህንነትና ሰፋ ያለ የትብብር ማዕቀፍ መዘርጋት ከምንጊዜውም በላይ አጣዳፊ መሆኑን ገልጸዋል። ሚኒስትሩ ይህንን ያሳወቁት ኤርትራ ከጥቂት ዓመታት በፊት በቀይ ባህርና በኤደን ባህረ ሰላጤ ዳርቻ ሀገራት ምክር ቤት አቅርበው የነበረውን ባለ 12 ነጥብ የደህንነትና የትብብር ሰነድ ዳግም በትዊተር ወይም ኤክስ ገጻቸው ይፋ ባደረጉበት ወቅት ነው። ከዚህ የጸጥታ ማዕቀፍ ጀርባ ያለው ዋነኛና የፖለቲካ የኦፕሬሽን ስሌት የቀጠናው ሀገራት በጉዳያቸው ላይ ሙሉ ባለቤትነትና ወሳኝነት እንዲኖራቸው ማድረግ መሆኑን ሰነዱ ያብራራል። በተለይም ቀጠናውን ከዓለም አቀፍ ሀያላን ሀገራት የፉክክርና የፖላራይዜሽን አውድማነትን ማዳን እንዲሁም የሀገር ውስጥ አቅምን በመገንባት በዋና ባለድርሻ አካላት መካከል ዘላቂ ሰላም ማረጋገጥ የኤርትራ ቁልፍ የውጭ ጉዳይ ፖሊሲ ፍላጎት መሆኑ ተጠቁሟል። ይህ ማዕቀፍ አሁን ካለው ተለዋዋጭ የቀጠናው የጂኦፖለቲካዊ እውነታ አንጻር በየጊዜው በሚደረጉ ጥልቅ ውይይቶች ሊዳበር የሚችል መሰረታዊ ግብዓት መሆኑንም ሚኒስትሩ አጽንኦት ሰጥተዋል። ሚኒስትሩ ይፋ ባደረጉት ሰነድ በዋናነት በቀይ ባህርና ተያያዥ ጉዳዮች ላይ ያሉትን እውነታዎች ከሁሉም አቅጣጫዎች አድሎ በሌለው መንገድ በመገምገምና ግቦችን በግልጽ ማስቀመጥ ላይ ያተኩራል። ከዚህም ባሻገር በቀይ ባህር ሰላምና ደህንነት ላይ የተጋረጡ ስጋቶችን በዝርዝር በመለየትና በመፈረጅ እነዚህን ስጋቶች ለመቆጣጠርና ለማስወገድ የሚያስችሉ ተግባራዊ ስትራቴጂዎችን ከገንቢ የትብብር ፖሊሲዎች ጋር በማስተሳሰር መንደፍ እንደሚያስፈልግ ሰነዱ ያብራራል። እነዚህ ስትራቴጂዎች ወደ መሬት ለማውረድም ዝርዝር እቅዶችን፣ የአፈጻጸም ዘዴዎችን፣ መዋቅሮችንና አስፈላጊ ግብዓቶችን ማሰባሰብ ወሳኝ መሆኑ ተመላክቷል። የዚህ ስትራቴጂካዊ ሰነድ እጅግ አሳሳቢና ትልቁን ፖለቲካ እንደምታ የያዘው ክፍል የባህር ዳርቻ ሀገራት የሉዓላዊነትና ራስን በራስ የመከላከል መብትን የሚመለከተው ነው። ማንኛውም የሚዋቀር የቀጠናው የደህንነት ማዕቀፍ በሉዓላዊነት መከበርና በዓለም አቀፍ ሕግ ላይ የተመሰረተ መሆን እንዳለበት ሰነዱ ያስገድዳል። በተለይም ሁሉም የባህር ዳርቻ ሀገራት የራሳቸውን የባህር ኃይልና የመከላከያ አቅም በራሳቸው መገንባት እንዳለባቸውና ይህንንም የጸጥታ ኃላፊነት ለሌሎች የውጭ ኃይሎች በውክልና መስጠት እንደሌለባቸው ኤርትራ በጥብቅ አሳስባለች።
በተናጠል አቅም ሊፈቱ የማይችሉ ጉዳዮች ሲያጋጥሙ ሀገራቱ በጋራ ጥረትና ቅንጅት መፍታት እንደሚገባቸው ሰነዱ ያስቀምጣል። ሆኖም ከቀጠናው የጋራ አቅም በላይ ለሆኑ ልዩ ተልዕኮች የውጭ ኃይሎችን ማሳተፍ የሚቻለው ሁሉም የሚመለከታቸው የቀጠናው ሀገራት በመግባባት ላይ በተመሰረተ ማዕቀፍ ሲስማሙ ብቻ መሆኑን ሰነዱ ይደነግጋል። በመጨረሻም እነዚህን ውስብስብ ጉዳዮች በሙያዊ መንገድ የሚከታተሉና የሚፈቱ ብቁ ኮሚቴዎች መቋቋም እንዳለባቸው በማስገንዘብ ሰነዱ ይቋጫል። በቀጣይ ኤርትራ የኦሮሞ ናት ሲሉ ጠቅላይ ሚኒስትር አብይ አህመድ ጉድ ያስባለ አስተያየት ሰጡ። አብይ በኦሮምኛ ባደረጉት ቃለ ምልልስ ለኦሮሞ መሬት የህልውና ጉዳይ ነው፣ በመሬታችን አንደራደርም ሲሉ ዝተዋል። የጠቅላዩ ንግግር ከአስመራ እስከ ባህር ዳር ከባድ ድንጋጤን የፈጠረ ሆኗል። ጠቅላይ ሚኒስትሩ ከኦቢኤን ጋር ባደረጉት ቆይታ ስለ ኦሮሞ ህዝብ ጥያቄዎችና ስለነበሩ ትግሎች የኢትዮጵያ ታሪክና የኦሮሞ ህዝብ አበርክቶ ማብራሪያ ሰጥተዋል። በማብራሪያቸውም የኦሮሞ ህዝብ ሀገርን በመገንባት ሂደትም ደሙን አጥንቱንና ላቡን ማፍሰሱን ገልጸዋል። አፋን ኦሮሞን ከመናገር ባለፈ ባህልን፣ ማንነትን፣ ስነ ምግባር ወይም ሰፉ ታላላቆችን ፍጥረታትንና ፈጣሪን ማክበር በውስጡ ያካተተ ጥልቅ ጥያቄ በኦሮሞ ህዝብ እንደሚነሳ አብራርተዋል። በኦሮሞነት ማንነት አድጎ ቋንቋን መናገር ብቻውን የማንነት ጥያቄን ሙሉ በሙሉ እንደማይመልስ ገልጸው የቋንቋ የባህልና የማንነት ጥያቄዎች አሁንም በቂ ምላሽ እንዳላገኙ አስገንዝበዋል። ከዲሞክራሲ ጥያቄ አንጻር ደግሞ የኦሮሞ ህዝብ የራሱ የሆነ አሳታፊ የገዳ ስርዓት የነበረው ህዝብ በመሆኑ ራሱን በራሱ የማስተዳደር የራሱን ህግ የማውጣትና በህጉ የመተዳደር የረጅም ጊዜ ዲሞክራሲያዊ ጥያቄ ነበረው ብለዋል። የመንግስት አስተዳደር ደግሞ ህዝቡ ከለመደው ዲሞክራሲያዊ አስተዳደር አንጻር ተቃራኒ ሲሆንበትም ጥያቄ ሲያስነሳ መቆየቱን ተናግረዋል። በኦሮሞ ህዝብ ዘንድ የነበሩ ልዩነቶች የኦሮሞ ትግል እንዲዘገይ ማድረጋቸውን የጠቀሱት ጠቅላይ ሚኒስትሩ በህዝቡ ዘንድ መረዳዳትና ማንነቱንና የትግሉን ጉዞ መረዳት ላይ ችግሮች እንደነበሩ አንስተዋል። በተለይም የኦሮሞ ህዝብ በሰፊው ጂኦግራፊ መሬት ላይ የሚገኝ መሆኑ እንዲሁም የተለያዩ እምነቶችና የፖለቲካ አመለካከቶች መኖራቸውን የኦሮሞን ትግል ወደ ኋላ ሲጎትቱት ነበር ብለዋል። ትግሉ እዚህ ላይ ደርሶና አብዛኛው የኦሮሞ ጥያቄዎች ተመልሰው እንኳን መጥፎ አመለካከቶችና የፖለቲካ ሴራዎች በኦሮሞ ህዝብ ዘንድ መለያየትን እየፈጠሩ እንደሚገኝ አብራርተዋል። እንደ ኦሮሞ ስንፈልግ በወንዝ ስንፈልግ በእምነት ስንፈልግ በዞን መለያያችን ብዙ ነው ያሉት ጠቅላይ ሚኒስትሩ ኦሮሞ አንድ ቤተሰብ ሆኖ ሳለ ትንሽ ነገሮችን በውይይት መፍታት ስንችል ክፍፍል እንፈጥራለን ብለዋል። የኦሮሞ ህዝብ ልዩነቶች ቢኖሩትም እንደ ቤተሰብ ይመክራል እንጂ ለፖለቲካ ሴራ መጋለጥ የለበትም ነው ያሉት። አክለውም ኤርትራ ውስጥ ብዙ ስፍራዎች በአፋን ኦሮሞ ይጠራሉ ብለዋል። በ1512 ዓ.ም የባህረ ነጋሽ ወይም የዛሬዋ ኤርትራ ንጉስ የነበረ ዶሪ ኦሮሞ እንደነበረ፣ በተጨማሪም ባሬንቱ የተሰኘው ትልቅ ከተማና እንደ አምባ ሶይራና አምባ ደብረ ያሉ ተራራዎች ስያሜያቸው የኦሮሞ ስረ መሰረት እንዳለው አስረድተዋል። በ1499 ዘርፀ ድንግል የኦሮሞ ሰራዊትን ይዞ እስከ ምጽዋ ታግሏል ብለዋል። ኦሮሞ ደሙን ያላፈሰሰበት አጥንቱን ያልከሰከሰበት የኢትዮጵያ ግዛት የለም ያሉ ሲሆን ኦሮሞ በታሪኩ የተቃወመው የተበላሸ አስተዳደርን እንጂ ኢትዮጵያን አይደለም ብለዋል። ኦሮሞ ነፃ ወጥቷል። ግራ፣ ቀኝ፣ ኋላ፣ ፊት ማየት አያስፈልግም። ኦሮሞን ነፃ ለማውጣት ዛሬ መታገል ሞኝነት ነው ሲሉ ተደምጠዋል። በቀጣይ ህወሓት በመከላከያ ሰራዊቱ ላይ የመድፍና ከባድ መሳሪያ ድብደባ ከፈተ። ቡድኑ በሁለት አቅጣጫዎች ሌሊቱን ድብደባ መክፈቱ ታውቋል። በሁለቱ ግንባሮች ከባድ የተኩስ ልውውጥ እየተደረገ ነው። አምባሳደሩ በበኩላቸው የኤርትራ ሰራዊት ጦርነት ለመክፈት ወደ ትግራይ በስፋት እየገቡ ነው የሚል መረጃን አጋርተዋል። ህወሓት በአፋር በቶንሳ ግንባር አቅጣጫ ወደ አፋር ክልል ተደጋጋሚ የከባድ መሳሪያ ድብደባዎችን መፈጸሙ ተረጋግጧል። በራያ አቅጣጫ በቶንሳ ግንባር ወደ አፋር መሬት ጥሶ የገባው የህወሓት ሰራዊት በከባድ መሳሪያ የተደገፈ ጥቃት መጀመሩ ተገልጿል። የትግራይ የሰላም ኃይሎች ወይም ቲፒኤፍ ላይ ጥቃት ቢሰነዘርም
ኃይሉ እስካሁን ድረስ በከፍተኛ ትዕግስት ሁኔታዎችን እየተከታተለና እየጠበቀ እንደሚገኝ ተገልጿል። ቶንሳ በራያ መስመር ምስራቃዊ ጫፍ ላይ የምትገኝ ስልታዊ የድንበር አካባቢ ነች። በራያ መስመርና በአፋር ድንበር በተለይ በቶንሳ አቅጣጫ ያለው ወታደራዊ እንቅስቃሴና ፍጥጫ አሁንም ድረስ በቀላሉ ሊቀሰቀስ የሚችል ስስ ሁኔታ ላይ ይገኛል። የኢትዮጵያ መከላከያ ሰራዊትና ተባባሪ የክልል ኃይሎች በአካባቢው ባሉ ስልታዊ ግንባሮች ላይ ጥብቅ ጥበቃና ከፍተኛ ዝግጁነት እያደረጉ ይገኛሉ። አምባሳደር ሱሌይማን ደደፎ በበኩላቸው የኤርትራ ወታደሮች ወደ ትግራይ በስፋት እየገቡ ነው ብለዋል። ኤርትራ ወታደሮቿን ወደ ትግራይ ማስገባቷ ሕጋዊ ኢላማ ያደርጋታል ሲሉ ጽፈዋል። አምባሳደሩ በኤክስ ወይም ትዊተር ገጻቸው ላይ እንደገለጹት ኤርትራ ያለ ማዕከላዊ መንግስቱ ፈቃድ ወታደራዊ ኃይሏን ማስገባቷ የኢትዮጵያን ሉዓላዊነትና ዓለም አቀፍ ሕግን በግልጽ የጣሰ ትንኮሳ ነው። ይህ እርምጃ ኤርትራን የጦርነቱ በቀጥታ አጋርነት የሚያደርጋት በመሆኑ ኢትዮጵያ በተባበሩት መንግስታት ድርጅት ቻርተር መሰረት ራስን የመከላከል መብቷን ተጠቅማ ኤርትራን ሕጋዊ ወታደራዊ ኢላማ ልታደርግ እንደምትችል አስታውቀዋል። ይህ በእንዲህ እንዳለ ደብረጽዮን ገብረ ሚካኤል መልእክት አስተላልፈዋል። በክልሉ የሚገኙ የኪነ ጥበብ ሙያተኞችን ሰብስበው ያነጋገሩት ዶክተር ደብረጽዮን በዚህ ውይይታቸው ሰላም ፈላጊ አይደለም ሲሉ በአጽንኦት ከወነጀሉት የፌዴራል መንግስት ጋር ያለው ልዩነት በሰላምና ድርድር ይፈታ ዘንድ ለ4 ዓመት ገደማ ጥረቶች መደረጋቸውን ገልጸው የተማጽኖ ግን የህዝባቸውን ህይወት ይበልጥ ከማመሳቀል የዘለለ ፋይዳ ስለሌለው ውስጣዊ አቅምን አስተባብሮ በኃይል አማራጭ ለመፍታት ዝግጅት መጨረሳቸውን አብራርተዋል። አሁን ዝግጅታችንን ጨርሰናል ሲሉ የተደመጡት ዶክተር ደብረጽዮን ሰራዊቱም ቶሎ ወስናችሁ አሳውቁንና የሚሰጠንን ተልዕኮ እንወጣ ብሎ እየወተወታቸው እንደሆነ፣ ይህ ወትወታ ደግሞ የሰራዊቱ ብቻ ሳይሆን የህዝባቸው ጥያቄም ጭምር እንደሆነ ሰፋ አድርገው አብራርተዋል። ከህወሓት የተለየ የፖለቲካ አስተላለፍ መርጠው መሀል ሀገር ላይ የሚገኙ የቀድሞው የትግል ጓዶቻቸው ከብልጽግና በላይ ብልጽግና ለመሆን የሚጥሩ በማለት በከሃዲነት ሲከሱ የተደመጡት ዶክተር ደብረጽዮን በተለይ ጀነራል ጻድቃን ገብረትንሳኤ በቅርቡ በአንድ መድረክ ላይ በአንድ ወር ውስጥ ትግራይ እንገባለን ሲሉ የተናገሩትን በዋቢነት አንስተው በአንድ ወቅት በትግሉ ሂደት ትልቅ ሚና የነበራቸው ዛሬ ግን ይህንኑ ሚናቸውን ትተው ከጄኖሳይደሮች ጋር የተሰለፉ ሲሉ በምሬት ወቅሰዋል። በዚሁ ከአርቲስቶች ጋር በነበራቸው ውይይት ሰው የፈለገ የፖለቲካ ልዩነት ቢኖረው የዘር ማጥፋት ወንጀል ከፈጸመበት አካል ጋር እንዴት ይሰለፋል የሚለውን አገላለጽ በተደጋጋሚ ሲጠቀሙ የተደመጡት ዶክተር ደብረጽዮን እንደዛም ሆኖ ግን በትግራይ ሕዝብ ላይ ተመሳሳይ ወንጀል ከፈጸመው የሻዕቢያ መንግስት ጋር የእሳቸው ቡድን የፈጠረው አሰላለፍስ በምን መመዘኛ ፍትሐዊና አመክንያዊ ይሆናል በሚል ከትግራይ ልሂቃን በተደጋጋሚ ለሚቀርብላቸው ክስ በዚሁ መድረክ አስተያየት አልሰጡበትም። በመጨረሻም ከ4 ኪሎ የሚወሰደው ከባድ እርምጃ ቀጥሏል። አብይ አድፍጠዋል ያሏቸውን ባለስልጣናት እየለቀሟቸው ነው። በትላንትናው ዕለት የጠቅላይ ሚኒስትሩ የቅርብ ሰው እንደሆኑ የሚነገርላቸው ከፍተኛ ሚኒስትር ከስልጣን መሰናበታቸው ተሰምቷል። በአርሲ ኦርቶዶክሳውያን ግድያ ዙሪያ ህዝቡን ያስቆጣ ንግግር ያደረጉት እኚህ ሚኒስትር በመጨረሻም ከስልጣን ተባረዋል። ከስልጣን የተባረሩት የአብይ የረጅም ዘመን ወዳጅ ቀሲስ ታጋይ ታደለ ናቸው። የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና መሪና ስራ አስፈጻሚ ሊቀ ትጉሃን ቀሲስ ታጋይ ታደለ ከስልጣን ተነስተዋል። እንደሚታወቀው ቀሲስ ታጋይ የአርሲ ኦርቶዶክሳውያኖች በሃይማኖት ማንነታቸው ተለይተው አልተጨፈጨፉም በማለት የሐሰት መግለጫ ሰጥተው ነበር። በጻፉት መጽሐፍ ደግሞ የጅማ ኦርቶዶክስ ክርስቲያኖችም ግጭት በሚል ጥፋተኛ አድርጓል። በዚህ መጽሐፍ ላይ ገጽ 57 ላይ የግጭት ብልሽታ በሚል ርዕስ የቀረበው ትረካ በ1999 ዓ.ም በጅማ ክርስቲያኖች ላይ የተፈጸመው ግፍና ግድያ በተደጋጋሚ ግጭት በማለት ያቃልላል። ይህም ጥቃት አድራሾቹን ጽንፈኛ ኃይሎችና ጥቃት የደረሰባቸውን ሰላማዊ ክርስቲያኖች እኩል ተጠያቂ ለማድረግ የተደረገ ጥረት ነው። ይሁን እንጂ ሰላማዊ ክርስቲያኖች በግፍ እየተገደሉ እንጂ ለጠብ ተዘጋጅተው ግጭት የፈጠሩባቸው ባለመሆናቸው
ድርጊቱን ግጭት አስመስሎ ማቅረብ ሐሰተኛ ትርክት የመፍጠር አደገኛ አካሄድ ነው። በእንዲህ መልኩ አነጋጋሪ የነበሩት ከፍተኛ አመራር ከስልጣን የተነሱበት ምክንያት በይፋ ባይገለጽም ከጠቅላይ ሚኒስትሩ ጋር ያላቸው ግንኙነት በመሻከሩ ሳይሆን እንዳልቀረ ተሰምቷል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።